السلام عليكم ورحمة الله وبركاته. ودنا تكبرتوا جنة ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝት ይበልልኝ። አላህ ይጠብቃችሁ። እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው የኢዱ ስራ እንዴት አድርጎ ይዟችኋል? ከኔ ጋር አልሐምዱሊላህ ወለከ አልሐምዱሊላህ ሽኩር ውዶች። እንዴት ሰነበታችሁ? ደህና ሰንብታችኋል? ዛሬ በአዲስ ቪዲዮ ነው መጣሁት። ዛሬ የመጣሁት ቪዲዮ በጣም አሳሳቢና እህቶቻችን ብዙ ጊዜ እያስለቀሰ ያለ ነው ማለት ነው። አንድ እህቴ በጣም እግባባታለሁ ከምነግራችሁ በላይ በጣም ነው የሚከባባት የምትኖረው ዱባይ ነው እና አብደረዛቅ ይባላል ትክክለኛ ስሙ። የቲክቶክ ደግሞ እስራኤል ታቁት እንደሆነ አብዛኛውን ጊዜ በዛ የሆነ ጉርብ እየከፈቱ እኮ ምንድነው እኔ ስሙን ራሱ አላቀውም ብር ይወልድላቸዋል ምናምን እያሉ ሰው ይስባሉ ማለት ነው። በዛ ብዙ ነገራቶችን ይሰራል። በነገራችን ላይ እቃማ ሰራላችኋለሁ ታገር ቤት ሰው አመጣለሁ ያለ ብዙ ልጆች ያላለቀሰበት የለም ይሄ ሰውዬ ማለት ነው። ብዙ ጊዜ ኡስታዞች ራሱ ጠይቋታል። እሱ ግን ይፋና ያደረገው ሌብነቱን ማለት ነው። እንደውም ያስፈራራቸዋል። ዛሬ ልላችሁ የፈለኩት እህቴ ጠለቤት ነበር የምሰራው። ከዛ ከጠለቤት ወጣ ሰዎቹ እቃማው እንድታስተካክል ነግረዋት እቃማውን ለማስተካከል በዝበልጅ በኩል ያገናኛታል። አገናኝቷት ሰራልሻለሁ በዚህ ሰዓት አደርስልሻለሁ ብሎ በኢትዮጵያ 200,000 ይወስዳል ማለት ነው። እንግዲህ አስቡት በኢትዮጵያ 200,000 ወስዶ ሲያበቃ አሁን 8 ወር ሆኖታል። እንኳን ኢቃማ ሊሰራ ይቅርና ኢቃማሽ መቼ ነው የሚስተካከለው እያሉ ፖሊሶች ሲጠይቁኝ እኔ ምንም ማለት አልቻልኩም። ኢቃማም ታይሰራ ብሬን ባክኖ ይሄው ተቀምጫለሁ አለች ማለት ነው። እንግዲህ አስቡት። ሪከርዱን አሰማችኋለሁ ጽሁፉን የተጻጻፈውን አሳያችኋለሁ ማለት ነው። ያው አላህ Subhanahu Wa Ta'ala እኔ እንጃ ይሄን ሰውዬ እኔ እንጃ መቼ ነው ሐቅ የሚለው ሐቂቃ እውነቴ ነው ማለት ነው። የስንት ላብ ነው ያለበት የስንት እንባ ነው ያለበት የስንት እህቶቻችን እሱ ነው ያለበት ይሄ ሰውዬ ማለት ነው። የማያውቅ የለም። ፎቶውን ማስገባላችኋለሁ ታዩታላችሁ ማለት ነው። ሐቂቃ ይሄ ሰውዬ አላማው ምንድነው? የእህቶቻችንን ገንዘብ መብላት ነው አላማው። 300,000 400,000 ያልተበላ የለም። በእንትን ስም እያለ ብር ይሄን ያክል ይመጣላችኋል እያለ ነው መጀመሪያ ላይ የሚያስገባችሁ። በጣም አስቸጋሪ ነው ይሄ ሰውዬ። እኔ እንጃ ለምን ሁሉም ተነስቶ ለማጋለጥ አይሞክርም? ምክንያቱም የዚህን የእህታችንን ተበላ በኋላ ብዙ ልጆችም እየገቡ እየተበሉ ነው። እናንተ ምን ትላላችሁ? ይሄ ሰውዬ አንድ መፍትሄ ለምን አንሰጠውም? እኔ በበኩሌ መፍትሄ ሰጥተን ይሄን ሰውዬ ሐቅ ብለ ሁላችንም ስንወጣ ነው እንጂ አሁን አንድ ሰው ሁለት ሰው ስለወጣ ምንም ይሄ ሰውዬ መፍትሄ የሚያገኘው ነገር የለም። እውነቴ ነው እላችኋለሁ። የዚህ ሰውዬ ሴራነት የዚህ ሰውዬ መጥፎ ስራነት በጣም የተስፋፋ ነው ማለት ነው። ወላሂ እውነቴ ነው። ሚዲያ ላይ ስለወጣሽ ብር ታገኛለሽ መስሎሻል? እንደዚህ ስላረክሽ ብር እኔ ማንንም አልፈራ ምናምን ነው የሚለው ማለት ነው። ያስፈራራቸዋል እንደውም ጭራሽን ማለት ነው። አላህን ያልፈላ ሰዎችን ሊፈራ አይችልም። አላህን Subhanahu Wa Ta'ala ስንፈራ ነው ሰዎችን ልንፈራ የምንችለው። መጀመሪያ ከፈጣሪ መጀመር አለብን። አላህን ካልፈራን ግን የሰዎች ልጆች ምንም አይደለም ለኛ ማለት ነው። ስለዚህ እሱ አላህን እንጃ ዱንያን ብቻ ነው ያባረረ ያለው። ነገ ሞታል የሚለውን ነገር ረስቶታል በነገራችን ላይ ማለት ነው። ወላይ መልእክት እንግዲህ ላሳያችሁ ቀርጽላችኋለሁኝ ዳይ ወደ ቪዲዮ ማለት ነው። ይሄን ሰውዬ መፍትሄ እንድትሉት ምን አይነት ሌባና ምን አይነት ስራ እንደሚሰራ ሁሉም ሰው ማወቅና ይሄን ሰውዬ ሐቅ ማለት አለብን እላችኋለሁ። ዳይ ወደ ቪዲዮ ልምራችሁ ማለት ነው። السلام عليكم ورحمة الله وبركاته. دينا تكبراتشو ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ወለከ አልሐምዱሊላህ ሽኩር። እዚቶን ካሜራው ጥርት ይላል። ፍልቴር የለብን ምን የለበት ነገሩ ላይ ካሜራ አለ አይደል? ደግነቱ ሴትዬ ፈቅዳልኛለች። አንዳንዴ ካሜራ አለበት ቤት ገቡ አስፈቅዳችሁ ቪዲዮ ምናምን ለመስራት ብታስፈቅዱ የተሻለ ነው ማለት ነው። እና ወዶቼ ቀደም ቪዲዮ ሰርቼ ነበር። ነገር ግን ግማሹን ኮፒ ያዘብኝ ያጠፋሁት ማለት ነው። በዱባይ ታውቃላችሁ ወሬውን ጀምሬላችኋለሁኝ። ሁለተኛ ወሬን የምቀጥለው ማለት ነው። አጋጥመዋለሁ ቪዲዮውን ያኛውን መጀመሪያው ለምን መሰላችሁ? ሪከርዱንና ጽሁፉን አስገብቼ ነበር። የሰውየውን ታውቃላችሁ ዱባይ ላይ በጣም የተስፋፋ ሌብነት እያስፋፋ ያለው ሰው ይሄ አብደረዛቅ የሚባለው ሰውዬ ማለት ነው። እንደው ስሙ ራሱ እኔ እኮ ጢሙን እንደዛ አንዘጥቶ የሱ ሌብነት ነው ግርም የሚያረጋኝ ማለት ነው። ደግሞ ዩቲዩብም ተባበረው እንጂ
እነሱን አንቀበልም ተይኝ ብሎ ዩቲዩብ ማጠፋው ማለት ነውና እምልላችሁ ፈልጌ ነው። ይሄ ወንድማችን ሁሉም ሴቶችን እያስለቀሰ ይገኛል። በዱባይ ነው የሚኖረው ታውቃላችሁ። ዱባይ ላይ ተቀምጦ የስንት እህቶቻችንን ገንዘብ እየበላ ነው ያለው። ስራ አስገባችኋለሁ፣ በእኛ ሸሪካ ትሰራላችሁ፣ በእኛ እንትን ትሰራላችሁ እያለ አሊያም ደግሞ ከፊል አመጣላችኋለሁ እያለ ብዙ እህቶቻችን ተበልተዋል ማለት ነው። አሁንም እየተበሉ ነው ያሉት። ነገር ግን አንዳንድ እህቶቻችን አይሰሙም። ከሌ ተበልታለች እየተባለ ዘው ብለው ይገቡበታል ማለት ነው። እኔ አሁን ይሄ አንሲዮን ማድሬሽ አክሶን መድረሽ የሚሉትን ነገር ብዙ ጊዜ አይመቸኝም። እንደገና ደግሞ በቲክቶክ እየመጡ እዚህ ድርጅት ግቢ በነፃ ነው ብለው ያስገባችሁና ከዛ 3000 ሪያል 1500 ሪያል ይጠይቋቸዋል ማለት ነው። መነሻው ይሄ ነው። መጨረሻው እስከ 100,000 ይዘልቃል ማለት ነው። እስከ 100 ምናምን ሺህ እስከ 200,000 እስከ 300,000 ወላሂ እላችኋለሁኝ። እኔ እቺት ያሳለፈችውን ማሳለፍና ግፍ እኔ እንጃ ከምነግራችሁ በላይ በጣም ከባድ ነው። ይሰራልኛል ብላ አምና ሰጣ ያንን ኩላ ብር እንግዲህ መክሰር በዱባይ እኔ ዲናሩን አላውቅም ግን በኢትዮጵያ 200 ምናምን ሺህ ብር ነው የተበላችሁ ማለት ነው። እና ወዶችዬ ይሄ ሰውዬ ሀግ ማለት አለብን። ሸር አድርጉት፣ ኮፒ ሊንክ እያደረጋችሁ ሸር እያደረጋችሁ ይሄ ሰውዬ በቃ ከዚህ ከሌብነት እንዲቆም። እሱ አሁን እያስፈራራ ነው ያለው። ምንም አስፈራራችሁ ቢሉ ሰራችሁ ብዬ ምንም አላችሁ። እኔ ከስራ እንትን የምልበት ነገር ምንም ነገር የለብኝም። እንዲያውም እንዲዘገይባችሁና ብራችሁ እንዳይሰጥ ይደረጋል እንጂ ያለ ነው። 8 ወር ታገሰች። እንግዲህ ከ8 ወር በላይ መታገስ አለ እንዴ? እርግጥ 2 ዓመትም 3 ዓመትም የሆናቸው ልጆች አሉ። ስንት አሁን በውስጣቸው ያምቀው ይሄንን የተቀመጡ አሉ። እርግጥ ሳውዲ አረቢያም አለ የሌብነት የለም ማለት አይደለም። ስንቶች ናቸው በኢቃማ ስም ፎርጂድ እያሰሩ የሚሰጡት? ፎርጂድም የሚያሰሩ አሉ። ስለዚህ ውዶችዬ በአካባቢያችንም ሆነ በየቦታው ሌባ አለ። ግን ሌቦችን ማጋለጥ የኛ ኃላፊነት ነው፣ የኛ ግዴታ አለብን። ብናጋለጣቸው እነዚህ ሌቦች ነገ ጧት አይስፋፉም። የእህትህ ነገ ወንድምህ ነው የሚያልቅሰው ማለት ነው። ወላሂ እውነቴ ነው። ተራጋሚ ራሱን ደርጋሚ የሚባል አባባል አለ። ዙሮ ራሳችንን ነው የሚያገኘን የሆነ መጥፎ ነገር ብንሰራ። ከመጥፎ ስራዎችና ከመጥፎ ስራዎች ብንጠነቀቅ ይሻለናል። እርግጥ ይሄ ሰውዬ አላህን አይፈራም። ምንም አላህን የሚፈራ ሰው አይደለም እንኳን ሰው ማለት ነው። ይሁንና ይሄን አብድረዛቅ የሚባለውን አዲያም ደግሞ የቲክቶክ ስሙ እስራኤል የሚባለውን ሰውዬ አላህ ከምድር ያጥፋውና የሰው ገንዘብ የሰው ላብ ነው እየበላ ያለው። በተቻላችሁ አቅም ይሄ ሰውዬ እንዲቆም እንዲያስቆምልን ተዝህ ዱዓም አድርጉበት። እንደገናም ደግሞ ታላላቅ ዩቲዩበሮች ታላላቅ ቲክቶከሮች ይሄንን ሰውዬ ሰርተውበት ነበር። ተዝቀደም አቃለውና አቡ አሚራ እነዛ ሰርተውበት ነበር። ግን ሀቢባ ዘንድ ያልደረሰም እስካሁን ይሄ ሰውዬ ሀቢባ ዘንድ ያልደረሰም። እኔ ሀቢባ ዘንድ እንዲደርስ ምኞቴ ነው። ሐቂቃ የስንቶቻችን እህቶች ናቸው ገንዘብ የተበሉት? የስንቶቻችን እህቶቻችን ናቸው የከሰሩት ማለት ነው። ይሄ በጉርብ ተደራጅቶ እኔ ድርጅት የሚሉትን አክሲዮን ማድረሽ የሚሉትን ነገር እኔ አይመቸኝም። አብዛኛውን ጊዜ አይመቸኝም ማለት ነው። በዛ በ700 ሰዓት ጊዜ ነው ይሄ ነገር የጀመረው። 700 ነበር መነሻው አስታውሳለሁ። ሰዎች አንድ ሰሞን ሊያብዱበት ነበር። ይሁንና ያ ነገር በተደጋጋሚ ጥሩ አይደለም እየተባለ ነው። ከአገኙት ልቅስ የከሰሩት ናቸው የበለጡት። የስንቶች ደም ነው ይሄ ልጅ ያዘው የአብድረዛቅ የሚባለው? የስንቶች ደም እንባ ነው ያፈሰሰው ማለት ነው። ወላሂ እላችኋለሁ ሼር ላይክ ሰብስክራይብ እያደረጋችሁ ለሚደርሰው አካል አድርሱልኝ። ምክንያቱም እኔ እዚህ ጋር ፎቶን ብቻ ነው መለጠፍ የምችለው እንጂ መልእክቱን ላስገባ ሞከርኩኝ ኮፒራይት ያዞኝ እንደገና አጠፋው ማለት ነው። እኔ ደግሞ አይወድልኝም የሆነ ወይ ታሪክ ነገር ወይ የሆነ ነገር አይወድልኝም ዩቲዩብ። የኔ ዩቲዩብ ለምን እንደሆነ አላውቅም። ስለዚህ በተቻላችሁ አቅም ለሚደርሰው አካል አድርሱ። ይሄ ነገር በቃ እንዲባል ሌብነት እንዲቀር አድርሱልኝ እላችኋለሁ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።